ሰላም ውድ የጄኤምኤም ቴሌቪዥን ተመልካቾቻችን ሰዎች ምን ይላሉ የተሰኘው ፕሮግራማችን እነሆ ጀምሯል። ዛሬም በአዳዲስ ጥያቄዎች ወደ እናንተ መተናል። ሁላችሁም በያላችሁበት መልካም ቆይታ። ስሜ ሂሩት ታደሰ ባላለው ወንጌል ተከተል ባላለው ማርታ በየነ ባላለው መንበረ ድሪባ ባላለው ሴት ልጅ እንዲኖራት መጽሐፍ ቅዱስ የሚያስተምረው ማንነት ሴት ልጅ ለባሏ የምትገዛ ጥበበኛ ሴት አስተዋይ ሴት ብልሃተኛ እንድትሆን ምክንያቱም መጽሐፍ ቅዱስ እንደሚለው ጥበበኛ ሴት ቤቷን ትሰራለች ሰነፍ ሴት ግን በገዛ እጇ ቤቷን ታፈርሳለች ይላል። ስለዚህ ጥበበኛ ሴት ብልሃተኛ ሴት ለባሏ የምትገዛ ለልጆቿ ምሳሌ የምትሆን ለአካባቢ ለጎረቤት ለዘመድ ምሳሌ የምትሆን እናት የምትሆን ለቤተ ክርስቲያን ለወጣቱ በቃ ምጸልይ እንደዛ እንድትሆን መጽሐፍ ቅዱስ ሴቶች ምን አይነት ማንነት እንዲኖራቸው እግዚአብሔርን በመምሰል እግዚአብሔርን በመፍራት በመገዛት ውስጥ እንዲሆኑ እንዲመላለሱ መጽሐፍ ቅዱስ ይሄን ያስተምራል ለሴቶች እና ሴቶች ሁሉ ናቸው ሴቶች ብዙ ቦታ ናቸው። ስለዚህ ያ በመሆኑ መጠን ደግሞ ራሳቸው ለእግዚአብሔር ተገዝተው እግዚአብሔርን በመፍራት እግዚአብሔርን በማክበር እንዲመላለሱ ይሄን ማንነት መጽሐፍ ቅዱስ ለሴቶች እንተሪላል። መጽሐፍ ቅዱስ ለሴቶች ሰጣቸው ማንነት ሴት ማለት ብዙ ኃላፊነት አላት። በቸርች ውስጥም በቤቷም አገልግሎቷ ብዙ ነው። በመውለድ በማሳደግ ልጆቿን ቀርጻ በመቀየር በተለያዩ ነገሮች ኃላፊነት አለባት። በጣም ብዙ ኃላፊነት ማለት ነው። በቸርች ውስጥም ብዙ አገልግሎት አላት። ታገለግላለች። ያው የጀርባ አጥንት ናት። በጸሎትም በዝማሬም በፋይናንስም በማንኛውም ነገር የማገልገል ግዴታ አለባት። ለነሱ የሚያስተምረው ሴት ልጅ ጥበበኛ እንደሆነች ነው። ብልህ ሴት ቤቷን ትሰራለች ሰነፍ ሴት ደግሞ ቤቷን ታፈርሳለች እንደሚለው ብልህ እንደሆነች ጥበበኛ እንደሆነች ጠንካራ እንደሆነች ጎበዝ እንደሆነች አጋር እንደሆነች ያሳየናል። ሴት ለትዳሯ መዘጋጀት ያለባት አንድ ሴት ወደ ትዳር ስትገባ በፍቃደኝነት ራሷ ላይ የሆነ አለቃ መሾም ማለት ነው። ምንድነው መጽሐፍ ቅዱስ እንደሚለው ቤተሰቦቿን ትተዋለች አይደል? ፍቃዷም ለባሏ ይገዛል ለምትሆንና ለትዳሯ በቃ የምትገዛ ሴት ለትዳሯ የምትገዛ ለልጆቿ እናት የምትሆን ምሳሌ የሷ ትዳር ለልጆቿ ምሳሌ ለወጣት ምሳሌ የሚሆን ብልሃተኛ በጥበብ የምትኖር ልጆቿን በጥበብ የምታሳድግ ልክ እንደ ሙሴ እናት እንዲነህ እያለች ነበር የምታሳድገው አንተ እንዲነህ እያለች ነበር የምታሳድግ እና እንደዛ አይነት እናት እንድትሆን የልጆቿን በቃ በስርዓት በጥበብ እግዚአብሔርን በመፍራት እንዲያድጉ የምታደርግ አንዲት ሴት ለትዳር ራሷን ማዘጋጀት ያለባት በቅድሚያ መጸለይ ያለባት ለትዳር ሴት ልጅ መጸለይ ያለባት የእግዚአብሔርን ፈቃድ መፈለግ አለባት። የእግዚአብሔርን ፈቃድ እየፈለገች እግዚአብሔርን በማወቅ ውስጥ የእግዚአብሔር የሚላትን ነገር በመረዳት መጽሐፍ ቅዱሳዊ የሆነውን ዕውቀት በውስጧ ይዛ መጸለይ ያለባት ለትዳር። ሴት ከማግባቱ በፊት በመጀመሪያ በአይምሮ መዘጋጀት አለባት። አካሏ በአይምሮ ስትዘጋጅ ብቁ መሆኗን ራሷን መመርመር አለባት። ከዛ በኋላ ኃላፊነት መሸከም እችላለሁ ወይ? እንዴት ነው ሳገባ ለባሌ ብቁ ነኝ ወይ? ለሱ ተገዝቼ መኖር እችላለሁ ወይ? ያው ሴት ለባሏ ትገዛ ስለሚል መጽሐፍ ቅዱስ ቃል ለሱ ተገዝቼ መኖር እችላለሁ ወይ? ኃላፊነት መሸከም እችላለሁ ወይ ብላ ራሷን ማዘጋጀት አለባት። በአይምሮም በስብናም በተለያዩ ነገሮች ራሷን ማዘጋጀት አለባት ብዬ አስባለሁ። ሴት ልጅ ለትዳር ማዘጋጀት ያለባት ራሷን በሳይኮሎጂካሊ ቦዲ ማሷን
በቅድስና እግዚአብሔርን በመጠበቅ ማዘጋጀት አለባት። ምክንያቱም ወደ ትዳር ሲገባ የሌላ ሰው ያጋርሽን ህይወት ልትኖሪ ስለምትመጪ ራሷን ማዘጋጀት አለባት። ፍቃደኝነት መኖር አለበት። የራስን ፍቃድ ትቶ ለሌላው መኖር ስለሆነ የራስን ፍላጎት ትቶ ለሌላ ሰው መኖር ስለሆነ ትዳር ላይ ሲገባ የራሳችንን ፍቃድ አይደለም እንፈጽመው። ጓደኞቻችን ጋር መሄድ ብንፈልግ ላንሄድ እንችላለን። ምክንያቱም የሱን ሐሳብ መፈጸም ስላለብን ማለት ነው። ያንን ነው በሁሉ ነገር አይምሮ ዝግጁ፣ ቦዲዋ ዝግጁ፣ በቅድስና እግዚአብሔርን በመጠበቅ መዘጋጀት አለባት። ሴት በትዳር ውስጥ ያላት ሚና ብዙ ነው። ልጆች ማሳደግ ማለት ማሳደግ በእግዚአብሔር ቤት በእግዚአብሔር ፍቃድ ማሳደግ፣ ለባሏ መገዛት፣ ለልጆቿ እሷ የምታደርገውን ነገር በቃ ልጆቿ እንዲወዱት እንዲሄዱበት የምታደርግ፣ በትዳሯ ውስጥ ታማኝ፣ ታዛዥ፣ እሺ ባይ መጽሐፍ ቅዱስ እንትን እንደሚላል ልክ ምሳሌ ላይ ያለችው ሴት ማለት ነው ጥበበኛ ሴት እንደሆነች መሆን አለባት ትዳሯ ላይ። ምክንያቱም ባሏ በሸንጎ መሀል ራሱ ይታወቃል ነው የሚላት እና እንደዛ አይነት ሴት መሆን አለባት። ሴት ልጅ በትዳር ውስጥ ትልቅ ሚና አላት። በቤት ውስጥ አሳዳጊ ናት፣ ወላጅ ናት። ሴት ብዙ ስራ አለባት በቤት ውስጥ። ኃላፊነቱ የበዛ ነው በሴት ላይ ማለት ነው። ከልጆች ማሳደግ አንስቶ ቤት ውስጥ በሚደረጉ ነገሮች ላይ ብዙ ሰፊ የሆነ ነገር አላት፣ ድርሻ አላት በቤት ውስጥ። በመጀመሪያ ቤቷን ማኔጅ ታደርጋለች። ሲቀጥል ደግሞ ባሏን ትንከባከባለች። 85% ኃላፊነት ያለባት ሴት ናት። ማግባት፣ መውለድ፣ ልጆች ማሳደግ፣ ልጆችን ቀርጾ ማሳደግ፣ ለቤተክርስቲያን ብቁ ማድረግ፣ ለሀገር ብቁ ማድረግ አለባት። በጣም ብዙ ኃላፊነት አለባት ሴት ልጅ። ያላት ሚና ያው የትዳር አጋር ስለሆነች ከአዳም ጀምሮ አጋር ልትሆን የመጣችው ቤቷን ልትንከባከብ፣ ትዳሯን ልትንከባከብ፣ ራሷን ልትንከባከብ፣ ልጆቿን ልትንከባከብ፣ ምግብ ልትሰራ፣ ልታበስል፣ ባሏን ልትመግብ፣ በሁሉ ነገር ራሷን አዘጋጅታ ባህሏን ልትመግብ የምትችል መሆን አለባት ብዬ አስባለሁኝ። ምክንያቱም በንጽህና ጨምሮ ማለት ነው ራሷን ንጹህ በመሆን ምክንያቱም ቤተክርስቲያን ንጹህ ናት አይደል እንዴ? ንጹህ እንደሆነች ለባሏም እሷ ንጹህ በመሆን መልካም ሚስት በመሆን አለሁ ከጎን አጋር ነኝ በማለት ያን ድርሻ እንድትወጣ በተስፋ መቁረጥ ውስጥ ላሉ ሴቶች እንትን ምለው አንደኛ ነገር መጸለይ ነው። ምክንያቱም የሆነ ነገር ተስፋ ማስቆረጥ ነገር ሲመጣ ያው አይመጣም ማለት አይደለም። ምድር ላይ እስካለን ድረስ ስትመላለሱ እንትን አለባችሁ። ግን እኔ ከናንተ ጋር ነኝ ተዋል። መጸለይ አለባት ከእግዚአብሔር ጋር ብዙ እንትን ማድረግ አለባት። ህብረት ማድረግ አለባት። በቅርቧ ካሉ እህቶች ጋር ህብረት ማድረግ አለባት። መጸለይ አለባት። እግዚአብሔር የማይፈታው እግዚአብሔር እንትን የማያሻግረው ነገር የለም እና መጀመሪያ ላይ እግዚአብሔርን ጋር መጣበቅ አለባት ብዬ ነው ማሰበው። ሴቶች ተስፋ መቁረጥ ውስጥ ሲገቡ አሁንም ዋነኛ አድርጌ ማነሳው ጸሎትን ነው። መጸለይ አለባቸው። እግዚአብሔርን ቃል ማንበብ አለባቸው። መጽሐፍ ቅዱስን በማንበብ በመጸለይ ህይወታቸውን ከእግዚአብሔር ጋር ማገናኘት መቻል አለባቸው። በመጽሐፍ ቅዱስ ውስጥ ደግሞ ትላልቅ ጀግና ሴቶች አሉ። እንደና አቢጊያ፣ እንደና ዲቦራ ፈራጅ ነበረች ዲቦራ። አቢጊያ በጣም መልካም ሴት ናት። ዳዊትን ከደም እጁን የከለከለች ሴት ናት እና ብርቱ ሴቶች አሉ እዛ ውስጥ። ስለዚህ እንደነዛ ሴቶች ራሷን ሴት ልጅ ብርቱ ለማድረግ መጣር አለባት። ያን ደግሞ ስታነብ፣ ስትጸልይ፣ ወደ እግዚአብሔር ቤት ስትቀርብ ያን ተስፋ መቁረጧን ታስወግደዋለች። ሴት ልጅ ተስፋ መቁረጥ የለባትም። በተስፋ በመቁረጥ ውስጥ ካለች ደግሞ ከሴቶች ጋራ ቸርች ውስጥ ሁልጊዜም ከሴቶች ጋራ ከጠንካራ ሴቶች ጋር ስትገናኝ አይምሯን ታድሳለች። ብዙ ነገሮች ከሴቶች ሼር ታደርጋለች። መጸለይ አለባት፣ ማንበብ አለባት፣ የበለጠ ወደ እግዚአብሔር መቅረብ አለባት። በቃ ውሎዋን
ከጌታ ጋር ከሚያሳልፉ ሰዎች ጋር አብራ መሆን አለባት። ከነሱ ብዙ ነገር ሼር ታደርጋለች፣ አይሞራን ታነጻለች። ማንበብ፣ መጸለይ፣ የበለጠ ወደ ጌታ ቀርባ ራሷን ከተስፋ መቁረጥ መውጣት መቻል አለባት። በተስፋ መቁረጥ ላሉ ሴቶች ወደ እግዚአብሔር መቅረብ አለባቸው፣ መጸለይ አለባቸው፣ መዘመር አለባቸው፣ ከእግዚአብሔር ጋር ህብረት ማድረግ አለባቸው። ከእግዚአብሔር ጋር ህብረት ባረጉ ቁጥር ከተስፋ መቁረጥ ውስጥ መጀመሪያ ይወጣሉ። ያንን እንኳን አቅም ባይኖራቸው ከሰፈር ሰው ጋር ከጎረቤት ጋር ህብረት ማድረግ አለባቸው። ቤተክርስቲያን ህብረት ማድረግ አለባቸው። ከቤተሰቦቻቸው ጋር ህብረት ማድረግ አለባቸው። ምክንያቱም እግዚአብሔር መጀመሪያ ሲሰጥ ለሰው ሰውን ነው የሚሰጠው። ስለዚህ በሰው ውስጥ ያለ ነገር መጽናናትን ማግኘት ይቻላልና ያንን ህብረት አስፈላጊ ነው። በተለያየ ቦታ ላይ ህብረት ማድረግ አለባት ብዬ አስባለሁ። እኔ ምሳሌ የምትሆን ሩትን እወዳታለሁ። ምክንያቱም ሩትን እንዴት ነው መወዳት? ተመለሽ ሁላ ብላታለች። እኔ ከዚህ በኋላ እኮ ወልጄ ላንቺ ባል የሚሆን የለም ብላታለች። ግን አይ ብላ ክርስቶስ ግንድ ውስጥ የሌለው ክርስቶስ ግንድ ውስጥ ገብታለች እና ሁሌ እኔ እሷ በቃ ደስ ትለኛለች፣ ትገርመኛለች፣ ደስ ትለኛለች በጣም። ኦኬ በመጽሐፍ ቅዱስ ላይ ትልቅ ምሳሌ የምትሆነኝ ዲቦራ ፈራጅ ናት፣ ወሳኝ ሴት ናት በጣም እና በእግዚአብሔርም ቤት ላይ እንደዚህ አይነት ሴቶች ያስፈልጋሉ። በሁሉ ነገር ላይ ቆራጥ ይሆኑ በቃ እግዚአብሔር ቤት ውስጥ መሆን ያለበትን ነገር ማድረግ በቤቷም በቃ በቤቷም ሴት ልጅ ደፋር መሆን አለባት። ለኑሮዋ፣ ለልጆቿ፣ ለትዳሯ ደፋር ሆና እንትን መስራት አለባት፣ ማገልገል አለባት። ስለዚህ ዲቦራ በጣም ታስደስተኛለች፣ ፈራጅ ናት። ሀና በጣም ጠንካራ ሴት ናት። አማቷ ትመስለኛለች ከዚህ በኋላ ወልጄ ከዚህ በኋላ ላንቺ ልጅ መስጠት አልችልም እያለች ተስፋ ያስቆረጠቻት፣ ተስፋ ሳትቆርጥ ከአማቷ ጋር ተከትላ እስከ መጨረሻው ድረስ አብራ የተጓዘች ሴት ናት። ብዙ ነገር አሳልፋለች ተስፋ ሳትቆርጥ። በጣም ነው ለኔ ምሳሌ የምትሆነኝ። አሉ ብዙ ሴቶች አሉ። ዲቦራ እንግዲህ ያው መጽሐፍ ቅዱስ ላይ ስናቅ ፈራጅ፣ ጎበዝ፣ ኃይለኛ፣ ጠንካራ እንደሆነች ያሳየናልና ለኔ ዲቦራ ምሳሌ ናት። ለወጣት ሴቶች እንደ እናት ማለት ነው ማስተላለፈው መልእክት ምንድነው? እግዚአብሔርን ቢፈሩ፣ ለምንም ነገር እግዚአብሔርን ቢያስቀድሙ ማለት በህይወታቸው ላይ ብዙ ነገር ያጋጥማቸዋል። ሞርኔ ሴቶችና ስለሆንኩ ማለት ግን እግዚአብሔርን ቢፈሩ ምመክራቸው፣ እግዚአብሔርን ቢፈሩ። እግዚአብሔርን የፈራ ትውልድ ያመልጣል፣ ይሻገራል። በቃ ከምንም ነገር አይጎልበትምና እግዚአብሔርን እንዲፈሩ፣ ቤተክርስቲያን እንዲያከብሩ፣ ወላጆቻቸውን እንዲያከብሩ። በርግጥ ጊዜው ክፉ ነው። በዚህ ዓለም ኑሮ ላይ በዚህ ጊዜ ወጣቶች ወደ እግዚአብሔር ቤት መቅረብ አስፈላጊ ነው በጣም እና ይሄም ደግሞ የእናት የቤተሰብ እርዳታ በጣም ያስፈልጋቸዋል እና ሁሉ ጊዜ መቸመራችን የእግዚአብሔር ቃል አይደል? ዛሬም የእግዚአብሔር ቃል ህፃናት፣ ታዳጊዎች፣ ልጆች ማንበብ አለባቸው። ያንን ነገር ነው መከተል ያለባቸው። እኛ በቤት ውስጥ የምናደርገውን ነገር ያያሉ። እናት መቼም ሁሉ ናት ብዬሻለሁኝ እና በቤት ውስጥ የምታደርገውን ነገር ልጆች ይከታተላሉ፣ ያያሉ። ስለዚህ እናት የምትጸልይ ከሆነ ልጆች ይጸልያሉ። እናት የምትናገረው ነገር አንድ በአንድ ስቴፕ ባይ ስቴፕ ይጠብቁታል፣ ልጆች ያያሉ። ስለዚህ ከዛ ጀምሮ ነው የሚያድጉት ልጆች፣ ከዛ ጀምሮ ነው የሚወጡት፣ ከቤት ጀምረው ማለት ነው እና በቤተ ክርስቲያን ደረጃም ስትሄጂ ደግሞ በሰንበት ትምህርት ቤት ውስጥ ማደግ አለባቸው፣ መማር አለባቸው። የእግዚአብሔር ዕውቀት እንዲሞላላቸው፣ እንዲያውቁት፣ በመንፈስ ቅዱስ እንዲኖሩ፣ እንዲመላለሱ፣ ከዚህ ዓለም ክፋት እንዲያመልጡ፣ ከዘመኑ ክፋት እንዲያመልጡ የእግዚአብሔር ቃል ዕውቀት በውስጣቸው ሊኖር ያስፈልጋል እና ታዳጊዎችን ሁሉ ጊዜ ስናገኛቸው ስንቀርባቸው እግዚአብሔርን ቃል በውስጣቸው እንዲሞላ ማድረግ መቻል አለብን። ወጣቶች በማንኛውም ነገር ሳይቸኩሉ ጊዜያቸውን ለጌታ ቤት ሰጥተው እግዚአብሔር እስከሚፈቅድ ድረስ ለጋብቻም ለምንም ሳይቸኩሉ እየጸለዩ ከጌታ ጋር ጊዜያቸውን ቢያሳልፉ ሁሉ ነገር በጊዜው ይደርሳል። የሚፈልጉት ነገር ሁሉ
በሰዓቱ ይመጣል። ከጌታ ጋር ከሆኑ ደግሞ የሚያስፈልጋቸው ነገር ከሱ ነው የሚያገኙት እና እግዚአብሔር ይመክራቸዋል፣ ጌታ ይመክራቸዋል፣ ያስተምራቸዋል፣ ጠንካራ ይሆናሉ። በሰብናም በአእምሮም በጣም ጠንካራ እንዲሆኑ ወደ ጌታ ቤት እንዲመጡ ነው የምፈልገው። ለወጣቶች የምመክረው እኔ በቅድስና እግዚአብሔርን እንዲጠብቁ ሪሌሽንሺፕ ውስጥ ሊኖሩ ይችላሉ። እግዚአብሔርን እንዲጠብቁት ያ ቦታ ላይ መድረስ እንደሚችሉ እርግጠኛ መሆን አለባቸው። ምክንያቱም ኪዳን ስለሆነ ከኪዳን በኋላ ስለሚደረስበት ከትዳር በኋላ የሚገኙ ነገሮች በሙሉ ስለሚገኙ ከዛ በፊት እግዚአብሔርን ጠብቃ ብትኖር ተቀድሳ ብትኖር እግዚአብሔርን ፈርታ ብትኖር ብትጸልይ የእግዚአብሔር ፍቃድና ሐሳብ መናገር እንድትችል ማወቅ እንድትችል የእግዚአብሔርን ሐሳብ ፈጽማ ማለፍ እንድትችል እመክራለሁ። ስሜ ሲስተር ኢየሩሳሌም ዳንኤል ይባላል። የመጣሁት ከሰሚት ሕይወት ብርሃን ቤተክርስቲያን ነው። የማገለግለው እህቶች ላይ ነው እና አሁን ለተጠየቅኩት ጥያቄ ምንድነው አንድ ሴት ልጅ ራሷን እንዴት ነው ትዳር ላይ ማዘጋጀት ያለባት የሚለው ከመግባቷ በፊት የመጀመሪያና ዋነኛው አንድ ሴት ልጅ ራሷ ለትዳር መዘጋጀት ስትጀምር ራሷን ማወቅ ስትጀምር ምንድነው ማድረግ ያለባት? የመጀመሪያ በቅድስና በእግዚአብሔር ፊት መሆን አለባት። ሁለተኛው ደግሞ ማን ጋር ነው የሚሄደው? ከማን ጋር ነው የሚኖረው? ባይዘው የተለያየን ሰዎች ነን። ከተለያየ ቦታ የመጣን ብሔር ማንገናኝ በሃይማኖት ብቻ ምንገናኝ ከአንድ አባት የተወለድን ልጆች ሰዎች ሆነን ነገር ግን ለትዳር ስንገናኝ የሷን ሐሳብና የሱ ሐሳብ የተለያየ ሆኖ ነገር ግን ወደ ትዳር ስንመጣ ሁለታችንም ተባብረን አንዳችን ለአንዳችን ተደጋግፈን ማለፍ ስላለብን ይሄንን ሐሳብ ነው ይዛ መምጣት ያለባት። መገዛት እንዳለባት ተገስታ ፍቅር ሰታ በፍቅር በቤቷ ልትኖር ስለዚህ ይሄን ለዚህ ሪዲ ሆና ተዘጋጅታ ወደ ትዳር መምጣት አለባት። እንደ እግዚአብሔር ቃል ደግሞ እግዚአብሔር ፊት ራሷን አዘጋጅታ ማንን ነው ማገባው ሚላውን ጥያቄ ይዛ መቅረብ አለባት። ስለዚህ አንድ ሴት ልጅ ወደ ትዳር ከመግባቷ በፊት አንደኛው በቅድስና ራሷን መጠበቅ አለባት፣ ሬዲ መሆን አለባት፣ አይምሮዋን ማዘጋጀት አለባት፣ መማር አለባት፣ ኮንፊደንስ እንዲኖራት ይገባል፣ ጠንካራ ሴት መሆን አለባት። የሚመጡ ተግዳሮቶችን ደግሞ እንዴት ነው ማለፍ የምችለው ሚላውን ራሷን አሳምና መግባት አለባት ወደ ትዳር። ትዳር ማለት ዝም ብሎ ማለት አሁን አንዳንድ ጊዜ አወቅንና እከሌ ስላገባች ብለን ምናገባው አይደለም። ትዳር ማለት እግዚአብሔር የሚፈቅድና የተወደደ ትዳር ነው። ስለዚህ አንድ ሴት ልጅ ለትዳር ወደ ትዳር ከመግባቷ በፊት መዘጋጀት ያለባት በእነዚህ ጓደኛዬ ስላገባች ብላ መግባት የለባት። ስለዚህ ይሄንን ይመስላል አንድ ሴት ልጅ ወደ ትዳር ከመግባቷ በፊት ማድረግ ያለባት እነዚህ ነው። ሁለተኛ ለባሏ ደግሞ አንድ ሴት ልጅ በቤት ውስጥ ምን መሆን አለባት? ምን መምሰል አለባት? እነዚህ ደግሞ ምንድናቸው? ራሷ መጀመሪያ ለባሏ ራሷን መስጠት አለባት። ለባሏ ፍቅር መስጠት አለባት፣ መታዘዝ አለባት፣ አንድ መሆን አለባቸው። መጽሐፍ ቅዱስ ሲናገር በመጀመሪያ አዳምን ነበር የፈጠረው። ከዛ ደግሞ ለአዳም የምትሆን ሴት ከጎኑ ወስዶ እንደሰራትና ሴት ብሎ እንደፈጠራት ይናገራል። ስለዚህ ከዛ ጀምሮ ነው ፍቅር ከጎኑ እንደወጣች ስለሚታሰብ መጽሐፍ ቅዱስም እንደሚለው የጎን አጥንት ደግሞ ራስ ማለት ነው። ስለዚህ ሰው ራሱን ይተዋል፣ እናትና አባቱን ይተዋል፣ ከሚስቱም ጋር ይተባበራል። ለትብብር እንደመጣች ማወቅ አለባት። ተባብራ ህይወቷንና ትዳሯን ልጆቿን በፍቅር ለልጆቿ በደንብ ጎበዝ ጠንካራ ሴት ሆና ተማሪ ሴት ለብዙ ነገሮች ምሳሌ የምትሆን በቤተክርስቲያን ውስጥም ምሳሌ የምትሆን እና ለአገርም እንደ አገር አንድ ሴት ልጅ በብዙ ቦታ አሁን ከድሮ ዘመን ስናይ አንድ ሴት ልጅ ባላፊነት ቦታ እንኳን ለመቀመጥ በራሷ ተፈቅዶላት ብትወድም ያሉት ተግዳሮቶች አሉ። በሃይማኖት አለ፣ ካልቸራል ራሱ
አለና እነዚህ ነገሮች ሊያግዷት ይችላሉ ግን ያንን ሁሉ አልፋ ለቁም ነገርና ለኃላፊነት ቦታ መብቃት አለባት ብዬ አስባለሁ አመሰግናለሁ እንግዲህ ተመልካቾቻችን ለዛሬ ያዝንላችሁ ፕሮግራም ይሄንን ይመስል ነበር ብዙ እንደተማራችሁ አዳዲስ ነገር እንዳገኛችሁ ተስፋ እናደርጋለን በፕሮግራሙ ላይ ያላችሁን አስተያየት ሐሳብ በቴሌግራም አድራሻችን ላኩልን ከፕሮግራሙ ጋር ነው ኢየሩሳሌም አካሉ አብራችሁ ቆይታ አድርጋለሁ እስከ ሳምንት መልካም ሳምንት